የኢትዮጵያ ታሪክ ካልተዘመረለት ኢያሱ እስከ ተዘመረለት ኢህአዴግ ደራሲ ፍስሐ አያዜ ካሳ የታሪክ ሚዲያ ላይ ተዘጋጅቶ የቀረበ የታሪክ መጽሐፍ ትረካ መጽሐፉ የታተመው በ2004 ዓመተ ምህረት የተከበራችሁ የቻናላችን ቤተሰቦችና የትረካችን ተከታታዮች ዛሬ የኢትዮጵያ ታሪክ ካልተዘመረለት ኢያሱ እስከ ተዘመረለት ኢህአዴግ መጽሐፍ ክፍል የሆነውና ስለ አፄ ኃይለ ሥላሴ ዘመነ መንግስት የሚተርከው ክፍል 11 ትረካ እነሆ አሁን ይቀርብላችኋል። እናንተም ሙሉውን ትረካ እንድትከታተሉልን በትህትና እንጠይቃችኋለን። የደወሏን ምልክት ተጭናችሁ ሰብስክራይብ በማድረግ የታሪክ ሚዲያ ቻናል ቤተሰብ እየሆናችሁ ታሪኮችን አጣጡ። ላይክ እያደረጋችሁ ለቻናላችን ድጋፍ ማድረጋችሁን ቀጥሉ። በኮሜንት ቦታ ላይ በአተራረካችን ላይ የተሰማችሁን ማንኛውንም ሐሳብ፣ አስተያየት፣ ጥቆማና ምክር ጽፋችሁ አስፍሩልን እያልን አሁን ወደ ሙሉ ትረካው እናመራለን። የኤርትራ ጉዳይ። ሁለተኛው የዓለም ጦርነት በኃያላኑ ትብብር በአሜሪካ፣ በሶቪየት፣ በፈረንሳይና በእንግሊዝ የበላይነት ከተጠናቀቀ በኋላ የኤርትራ ጉዳይ ውይይት እየተካሄደበት ነበርና የእንግሊዝ ሞግዚትነት ቀጥሏል። ኤርትራን ከ1881 ዓ.ም ጀምሮ ኢጣሊያ በጉልበት ወስዳ እስከ 1933 ዓመተ ምህረት ድረስ ስትገዛት ኖራለች። የኢጣሊያ ጦር ከምስራቅ አፍሪካ እንዲለቅ ከተገደደ በኋላም የእንግሊዝ ጦር ባለስልጣኖች ይዘው ቀደም ሲል እንዳየነው የኤርትራን ሕዝብ የመከፋፈል ዓላማቸውን ገፍተውበት ከኢጣሊያ መልቀቅ ጀምሮ በኤርትራ የተለያዩ ቡድኖች ተፈጠሩ። በመጀመሪያ ማህበረ አገር ፍቅሪ በሚል የአንድነት ቡድን ተመሰረተ። ከዚህ ቡድን ተቃራኒ የሆኑ ሌሎች ቡድኖችም ተመሰረቱና የነጻነትና የአንድነት ቡድኖቹ። የአንድነት ቡድኑ ሰፊ ህዝባዊ መሰረት የነበረውና ከኢትዮጵያ መንግስትም ድጋፍ ይደረግለት የነበረ ሲሆን ዓላማው ኤርትራን ከእናት ሀገሯ ከኢትዮጵያ ጋር ማዋሃድ የሚል። የነጻነት ቡድኑ ደግሞ በእንግሊዞች አማካኝነት ተወልዶ ከሁለት ተከፈለና አንዱ የሙስሊም ሊግ ራቢጣ አልአረቢያ በሚል ስያሜው መሰረቱን በቆላማው የኤርትራ ክፍል አድርጎ ሲንቀሳቀስ፣ ሌላው ሊበራል ፕሮግሬሲቭ ፓርቲ በሚል ስያሜ መሰረቱን በደጋማው የኤርትራ ክፍል አድርጎ መንቀሳቀስ ጀመረ። የሙስሊም ሊጉ ራቢጣ አልአረቢያ ዓላማው በምዕራባዊ ቆላ የሚኖረው ህዝብ በቋንቋ በሃይማኖትና በባህል ከሱዳን ጋር ስለሚመሳሰል ከኤርትራ ተነጥሎ ከሱዳን ጋር ይዋሃድ የሚል። ሊበራል ፕሮግሬሲቭ ፓርቲ ደግሞ
ዓላማው ከሙስሊም ሊጉ ሳይቃረን ደጋማውና ትግርኛ ተናጋሪውን ክፍል ከመረማዶ ከሚገኘው ወገኑ ጋር አዋህዶ ነፃ መንግስት ለማቋቋም ነበር። የኤርትራ ትግርኛ ተናጋሪዎችን ከትግራይ ጋር ቀላቅሎ ነፃ ሀገር ለመመስረት መሆኑ፣ ሌላው ደግሞ የኢጣሊያ ክልሶችና የቀድሞ ወታደሮች እንዲሁም የኢጣሊያ ወታደሮች ተደራጅተው የመሰረቱት አፍቃሪ ኢጣሊያ ፓርቲ ሲሆን ዓላማው በነፃነት ሽፋን የኢጣሊያ የበላይነት ወይም ሞግዚትነት እንዲቀጥል የሚፈልግ ከፍተኛ የገንዘብ ድጋፍም ከኢጣሊያ በኩል ይደረግለት ነበር። ሙስሊም ሊጉም በአረቦች ይደገፍ ነበር። እንግሊዝ የወለደችው ፕሮግሬሲቭ ፓርቲ ደግሞ በእንግሊዝ ይደገፍ ነበር። እንደሚታወቀው እንግሊዝ በወቅቱ ሱዳን ግዛቷ ስለነበረች የኤርትራን ግዛት ከሱዳን አጣምራ መያዝ ትፈልግ ነበርና ፕሮግሬሲቭን ፈጥራ ማሳደግ ነበረባት። ሙስሊም ሊጉንም ቢሆን ዓላማው ከተሳካ በተዘዋዋሪ የእንግሊዝ ዓላማ መሳካቱ ግልጽ ነው። ሙስሊም ሊጉና ፕሮግሬሲቭ የተለያዩ ይምሰሉ እንጂ በዓላማም በውልደትም አንድ ነበሩ። ነገር ግን ሁሉም ቅድመ ዝግጅቷ ሳይሳካ ቀረና የተባበሩት መንግስታት ድርጅት ከተለያዩ የገለልተኛ ሀገሮች የተውጣጡ አባላት ያሉበት ኮሚሽን አቋቁሞ ወደ ኤርትራ ሄደው የህዝቡን ትክክለኛ ፍላጎት እንዲያጤኑ ሪፖርት አደረገ። ሪፖርቱን መሰረት በማድረግም ትዋሃድ፣ ነፃ ትውጣ፣ በፌዴሬሽን ተስተሳሰር የሚሉ ተወካይ ሀገሮች ነበሩ። የተባበሩት መንግስታት ድርጅት በፌዴሬሽን ትተሳሰር የሚለውን ውሳኔ ተቀበለ። ይህም ሙሉ በሙሉ በአሜሪካ ይሁንታ የነበረ ሲሆን ሀያሏ አሜሪካ በኤርትራ የሚገኘው ሬዲዮ ማሪና የተባለው የመገናኛ ጣቢያዋ ደህንነትን መሰረት ያደረገ ነውና ለጊዜው ኢትዮጵያ እንደምትሻላት መርጣ የፌዴሬሽን ፎርሙላውን ደገፈች። በዚህ መሰረት የእንግሊዝ የሞግዚት አስተዳደር አክትሞ ኤርትራ ከኢትዮጵያ ጋር በፌዴሬሽን እንድትተዳደር በመስከረም ወር 1945 ውሳኔው ጸደቀ። የአንድነት ቡድኑ ፓርቲ መሪ የነበሩት ተድላ ባይሩ በፌዴራሉ መንግስት ስር የኤርትራ ፕሬዝዳንት፣ የሙስሊም ሊጉ ፓርቲ መሪ ሼህ አሊ መሐመድ ሙሴ ራዳይን ደግሞ የኤርትራ ምክትል ፕሬዝዳንት ሆነው ተሾሙ። ሁለቱ ሀገሮች ለተወሰኑ ዓመታት በፌዴሬሽን ሲተዳደሩ ቆይተው ከ5 ዓመት በኋላ በ1950 ዓመተ ምህረት በፌዴሬሽኑ ምክር ቤት ውሳኔ ውህደት ተፈጥሮ ኤርትራ የኢትዮጵያ አንደኛዋ ክፍለ ሀገር ወይም 13ኛዋ ክፍለ ሀገር ሆነች። የኤርትራ ፕሬዝዳንትና ምክትል ፕሬዝዳንት የነበሩትና ግብረ አበሮቻቸው ኤርትራ ከኢትዮጵያ ጋር ስትዋሃድና ፌዴሬሽኑ ሲፈርስ የኤርትራ ክፍለ ሀገር አስተዳዳሪነት ይሰጠናል ብለው ተስፋ አድርገው ነበር። የኢትዮጵያ መንግስት ራስ አንዳርጋቸውን ስለሾመባቸው አኩርፈው በዚያ ሀገር ጥለው ወደ ግብጽ ተሰደዱ። በዚህ ጊዜ በመካከለኛው ምስራቅ በስደት የሚኖሩ ሙስሊም ኤርትራውያን ኤርትራ በትጥቅ ትግል ነፃ መውጣት አለባት ብለው በመነሳት የመጀመሪያውን ድርጅት የኤርትራ ነፃነት ግንባር በሚል ስያሜ አቋቋሙ። ግንባሩ የሙስሊም ኤርትራውያን እንደሆነና ትግሉም የአረብ ህዝቦች እንደሆነ አድርገው በመነሳታቸው የአረብ ሀገራት ለግንባሩ ልዩ ድጋፍ እንዲያደርጉ አነሳሷቸው። የአረብ ሀገራት መሪዎችም ድጋፋቸውን ሰጡ። ሶሪያና ኢራቅ የግንባሩ የረጅም ጊዜ ዋና ደጋፊዎች ነው። ግንባሩ
የአረቡን ዓለም ድጋፍ ካገኘ በኋላ ግን አዲስ የተቋቋመ እንደመሆኑ መጠን የሰው ኃይሉ መጎልበት እንዳለበትና ክርስቲያኑንም በትግሉ ማሳተፍ እንደሚገባ ካስረዱ በኋላ የሃይማኖት ልዩነት ሳይደረግ ሁሉንም ኤርትራዊ ያቀፈ የኤርትራ ነፃ አውጪ ግንባር ወይም ጀብሃን በ1952 ዓ.ም መሰረቱ። የጀብሃ ማለትም በአረብኛ አጠራሩ ታጋዮችን ለማሰልጠን ሱዳን ካርቱም ውስጥ የማሰልጠኛ ትምህርት ቤት አቋቋመ። ጀብሃ ኤርትራዊ የሆነ ዕድሜውና ጤንነቱ የሚፈቅድለት ሁሉ ወደ ካርቱም እንዲገባና ወታደራዊ ስልጠና እንዲወስድ ለትጥቅ ትግል እንዲዘጋጅ፣ ዕድሜውና ጤናው የማይፈቅድለት የእርዳታ እጁን እንዲዘረጋ ጥሪ ያቀረበ። በርካታ ወጣቶችም ቀስ በቀስ ተቀላቀሉት። የኢትዮጵያና የኤርትራ አብሮነትና አንድነት ያልተዋጠላቸው ቡድኖች ሁሉ ከኤርትራ ወጥቶ ካርቱም የገባውን ወጣት እጃቸውን ዘርግተው ተቀበሉት። በውትድርና ሙያ አሰልጥነው አስታጠቁት። የአረቡ ዓለም መሪዎች ለጀብሃ የኢኮኖሚ የፖለቲካና የወታደራዊ ድጋፍ በመስጠት የጀብሃን እድገት በማፋጠን ለትጥቅ ትግል አዘጋጁት። ጀብሃ ባገኘው ወታደራዊ ስልጠና በመጠቀም መኖሩን ለማሳወቅ ታጣቂዎችን ወደ ኤርትራ ምዕራባዊ ቆላ አስርጎ አስገባ። ጀብሃ በሽምቅ ውጊያ ስልት ሲጠቀም ዓመታት ተቆጠሩ። ድርጅቱ ኃይሉ እያደገ ጥራት ያለው መሳሪያ ከደጋፊዎቹ እያገኘና ልምድ እያዳበረ ሄደ። ስልቱንም እያሻሻለ በፈንጂ ድልድዮችን ማፍረስ፣ የፋብሪካዎችን የመብራትና የውሃ ጄኔሬተሮችን ማቃጠል ጀመረ። ቀደም ሲል የኢትዮጵያ መንግስት ጦር መጣ ሲባል ይሸሹ የነበሩት የጀብሃ ተዋጊዎች ያደር ፊት ለፊት እየተጋፈጡ ሽንጣቸውን ገትረው መዋጋት ጀመሩ። በዚህ አይነት ጽኑ ፍልሚያ ለዓመታት ሲታገሉ ቆይተው ጀብሃ ውስጥ ባሉት ታጋዮች መካከል አለመግባባት ተፈጠረ። ይህን ያለመግባባት በርካቶች መነሻው የሃይማኖት ጉዳይ እንደነበርና በሙስሊምና በክርስቲያን ታጋዮች መካከል የተፈጠረ ቅራኔ ነበር በማለት ይገልጹታል። ሙስሊሙ የበላይ ክርስቲያኑ የበታች ሲሆን ክርስቲያኑ ተነጥሎ ወጣ የሚሉ የተሳሳተ ገለጻዎች አሉ። ነገር ግን የክፍፍሉ ዋና ምንጭ ኢሳያስ አፈወርቂ ቆይቶ እንዳመነው የአሜሪካ ስውር ሴራ ነበር። እስላማዊነትን ተላብሶ የተነሳው ጀብሃ ኃይሉ እየጠነከረ ሲሄድና የአረብ ዓለም እገዛ እያጎለበተው የኢትዮጵያ መንግስት ስጋት መሆን ሲጀምር ምናልባትም ድል ቢቀናው ወደፊት ጸረ አሜሪካ እንደሚሆንና ከወዳጆቹ ከአረቡ ዓለም ጋር እጅና ጓንት ሆኖ እንደሚቀጥል አሜሪካ ታምናለች። ስለዚህ ምንም እንኳ ወዳጅነቷ በወቅቱ ከኢትዮጵያ ጋር እጅግ ጠንክሮ የቀጠለበት ዘመን ቢሆንም በጎን በስለላ ድርጅቷ በኩል በሃይማኖት ሽፋንም ይሁን በሌላ ምክንያት በጀብሃ ውስጥ ክፍፍል እንዲነሳና እርስ በርስ እንዲፋጁ ማድረግ ነበረባትና እሱን አድርጋለች። በዚህ መሰረት በጀብሃ ውስጥ የሙስሊም ታጋዮች የበላይነት ጎልቷል፣ ክርስቲያን ታጋዮች የበታች ሆነዋል፣ ጀብሃ ዓላማውን እየሳተ ነው ወዘተ የሚል ሳማኝ ፕሮፓጋንዳ ተሰራጨና ከተለያዩ የኤርትራ ግዛቶች እየመጡ በመጀመሪያው ግንባር በጀብሃ ስር ሆነው ለመታገል የፈቀዱት ንዑሳን ቡድኖችና ግለሰብ ታጋዮች እንዲያኮርፉ ተደረገ። በዚህም በተለያዩ የውጊያ ቀጠናዎች ተመድበው በሚታገሉ ሰራዊቶች መካከል ክፍፍሉን እንዲያስነሱ የተመለመሉት ተልኳቸው ተሳክቶ ግጭቱ ተባብሶ ቀጠለና ከግንባሩ ያፈነገጡ 3 ቡድኖች ተቋቋሙ። እነርሱም
በባርካ አካባቢ የኤርትራ ነፃነት ታጋዮች ወይም ኦቤላይት፣ በቀይ ባህር አካባቢ በኦስማን ሳልሳቢ የሚመራው ህዝባዊ ሐርነት ኃይሎች እንዲሁም በአካለ ጉዛይ በኢሳያስ አፈወርቅ የሚመራው ሰልፊና ጽናት ኤርትራ ናቸው። እነዚህም ሦስቱ በ1964 ዓ.ም ግንባር ፈጥረው የኤርትራ ነፃነት ህዝባዊ ኃይሎች የሚል ድርጅት አቋቋሙ። ወዲያውም በ1965 ዓ.ም የኤርትራ ህዝባዊ ሐርነት ግንባር ወይም ህዝባዊ ግንባር ሐርነት ኤርትራ ተብለው እንደገና ተደራጁ። ያለማንም ጣልቃ ገብነት በራሳቸው ጊዜ ከጀብሃ የተገነጠሉ ሆነው እንዲሳሉና ጉዳዩ የስልጣኑ ነው እንጂ የቀድሞውን አረባዊ የጀብሃ አነሳስ እንዳልጣሱ ለአረቡ ዓለም በሚጠቁም ሁኔታ የግንባራቸውን ስያሜ በአረብኛ ቋንቋ ሻዕቢያ አሉ። በዚህ መሰረት በጃንሆይ የስልጣን ዘመን መገባደጃ ዓመታት ላይ ለኤርትራ ነፃነት እንታገላለን ብለው የተሰለፉ ሁለት አበይት ተቃራኒ ድርጅቶች ተፈጥረው ነበር ማለት ነው። የመጀመሪያው የኤርትራ ህዝባዊ ሐርነት ግንባር በአረብኛ አጠራሩ ጀብሃና የኤርትራ ህዝባዊ ሐርነት ግንባር በአረብኛ አጠራሩ ሻዕቢያ፣ እነዚህ አንድ የነበሩና ባለመግባባት ከሁለት የተከፈሉ ቡድኖች በስልጣን ክፍፍል፣ በሃይማኖት ልዩነት ወይም በዓላማና በርዕዮት መራራቅ አልነበረም የተከፈሉት። ጀብሃ ውስጥ ክርስቲያኖች ነበሩ፣ በሻዕቢያም ውስጥ ሙስሊሞች ነበሩ። ጀብሃ ውስጥ ክርስቲያን አመራሮች ነበሩ፣ በሻዕቢያ ውስጥም ሙስሊም አመራሮች ነበሩ። ጉዳዩ የባዕዳኑ ረቂቅ በሁለት ቢላዋ የመብላት ዘዴ የከሰተው። ሻዕቢያ በተቋቋመ በአጭር ጊዜ ውስጥ የራሱ እዝ ያለው ተዋጊ ኃይል አደራጀና ቆላውን ክፍል ለጀብሃ በመልቀቅ በደጋማው አካባቢ መንቀሳቀስ ጀመረ። በቀጣዩ ዕቅድ መሰረት ሻዕቢያ የደረሰው ትዕዛዝ ከጀብሃ ጋር ተፋልሞ ድል እንዲያደርገውና ለዚህም ጀብሃ በቆላው አካባቢ ሆኖ በአረቦች ከሚደረግለት የመሳሪያ እርዳታ የበለጠና የተሻለ ዘመናዊ መሳሪያ ለሻዕቢያ አሜሪካን እንደምትለግስ ቃል ስለገባች እሱ ተግባራዊ ተደረገ። ይህ የኢትዮጵያ መንግስት ሳያውቅ በሚስጥር ሲከናወንም ከኢትዮጵያ ጋር ወዳጅ የሆኑት አሜሪካውያን በይፋ ጃንሆይን ከሻዕቢያ ጋር ጉዳዩን በድርድር መፍታት መሞከሩ የተሻለ እንደሚሆን በመምከርና ከዚያ በፊት ግን አረባዊ ስሜት ያለውን ጀብሃን ራሱ ሻዕቢያ እንዲያጠፋው እርዳታውን ለሻዕቢያ ቢያደርጉ የተሻለ ነው እያሉ በወዳጅነት ያግባቡ ነበር። እናም ሻዕቢያ በጀብሃ ላይ ጦርነት ከፍቶ ሁለቱ ሲፋለሙ ከ1964 እስከ 1966 ዓ.ም ድረስ የኢትዮጵያ መንግስት ትንፋሽ ማግኘት ችሎ ቆይቶ ነበር። የሻዕቢያና የጀብሃ ጦርነት ለዓመታት እንደቀጠለ ቆይቶ ስለነበር በደርግ ጊዜም አልተጠናቀቀም። በመጨረሻ በሻዕቢያ የበላይነት ተጠናቆ በ1970ዎቹ የመጀመሪያ ዓመታት ጀብሃ ከትጥቅ ትግሉ ጎራ እስከ መጨረሻው ተሰናበተ። አሜሪካም እፎይ አለች። ከደርግ ዘመን በፊትና በኋላ ሻዕቢያ ቀላልና ከባድ መሳሪያዎች ከምርኮና ከደጋፊዎቹ ከአሜሪካውያን በብዛት አሰባሰበ። ኤርትራዊ የሆነ ወጣት በውዴታ ግዴታ ለትጥቅ ትግሉ ከጎኑ እንዲሰለፍ በማድረግ የሰው ኃይሉን አሳደገ። ሰራዊቱም ለአመራርና ለቁጥጥር እንዲመች በክፍለ ጦር አደራጅቶ ስልቱንም ለውጦ ወደ መደበኛ ማለትም ኮንቬንሽናል ስልት ተሸጋገረ።
በዚህ መሰለው አካሄድ የተጀመረው ትግል ከሌሎች የኢትዮጵያ የሽምቅ ተዋጊዎች ጋር የተቀናጀ እንቅስቃሴ ጋር ተዳምረው የደርግን ስርዓት እስከ መጣል የደረሱ ሲሆን ትግሉ ከንጉሱ የግዛት ዘመን መገባደጃ ጊዜ አንስቶ የተጀመረ ነበር። ከዚያም ከደርግ ውድቀት በኋላ ኤርትራ በ1984 ዓ.ም ተገነጠለች። ይህ ሁሉ ፍልስልሱ የወጣ ነገር የተከፈተው በእነዚያው በኃያላኑ ሽርጉድ ነው። ኢሳያስ አፈወርቄ ዛሬ ላይ ሆኑ እኔን የወለደኝ ሲአይኤ ነው እያለ ከተጣሉ በኋላ አሜሪካ ላይ ይፎትታል። ያሴራቸውም ዛሬም ድረስ ወንድማማች ህዝቦችን እያፋጀ ይገኛል። ምንትሴ ፓርቲ ቅብጥርሴ ፓርቲ ቢባል ያው ዞሮ ዞሮ ወላጆቹ ባዳን ናቸው። መውለድ ብቻ ሳይሆን የረቀቀ ጡጦ እያጠቡ ያሳድጋል። አሳድገው ጧሪ ያደርጓቸዋል። መሳሪያ እየገዙ የራሳቸውን ወገን በመፍጀትና በማስፈጀት ያሳደጓቸውን ወላጆች ውለታ ይመልሳል። ጃንሆይ ጀብሃን አጥፋልኝ ብለው ለኢሳያስ እርዳታ ሰጥተዋል የሚለውን በይፋ ሲገልጹ የኖሩት ባዕዳኑ ለረጅም ዓመት ራሳቸው ሻዕቢያን እንደረዱና እንደወሰዱት ግን ትንፍሽ ብለው አያውቁም። አዎ ጃንሆይ ሰጥተዋል። ነገር ግን ጀብሃ ሙሉ ለሙሉ ሙስሊም ባይሆንም የአረብነት ስሜቱን ፈርተው አሜሪካኖች አካሄዱን ስላልወደዱለት እንዲጠፋ ይፈልጋሉና ሻዕቢያን ለመርዳት በስውር መሳተፋቸውን የሸሸጉት አንሶ ጃንሆይን መገፋፋታቸውንም ረስተው በስተመጨረሻ ጃንሆይ ሻዕቢያን አምነው ባይረዱ ኖሮ የተሻለ ይሆን ነበር እያሉ የዛሬውን መገንጠል እያነሱ የተሰማቸውን ሲገልጹ ሁለቱንም ደርበው መምታት ነበረባቸው። እነሱ እንዲህ ናቸው። ያኔ መሳፍንቱን መሳሪያ እየሰጡ በአፄ ቴዎድሮስ ዘመን ያፋጁ እንደነበር ሁሉ አሁንም ምናልባት ወደፊት ያፋጁናል። የኤርትራ ጉዳይ ተጀምሮ እስኪጨረስ የነበረው ሂደት በአጭሩ ያየነውን ሲመስል በቁጥር 1 መጽሐፍ እንዳየነው በአፄ ዮሐንስ 4ኛ ጊዜ እንግሊዝና ጣሊያን አፄ ዮሐንስን አታለው በ1881 ዓ.ም የነጠቋት ባህረ ነጋሽ ኤርትራ ከ64 ዓመታት በኋላ ከኢጣሊያ አገዛዝ ነፃ ወጣ በጃንሆይ ልዩ የዲፕሎማሲ ጥረት ወደ እናት ሀገሯ ተቀላቅላ 40 ዓመታት እንዳሳለፈች በደርግ ውድቀት ማግስት ራሷን የቻለች ሀገር ሆነች። መስከረም 1 ቀን 1952 ዓ.ም ኤርትራ ከኢትዮጵያ ጋር የተዋሃደችበት 7ኛ ዓመት ክብረ በዓል በታላቁ ቤተ መንግሥት በተከበረ ጊዜ ልዩ ልዩ ሰዎች በጃንሆይ ፊት ንግግር አድርገው ነበር። ከነዚህም ውስጥ አንዱ ተናጋሪ ክቡር አባ ጉግሳ ግደይ ነበሩ። አባ ጉግሳ ግደይ የኤርትራን ጉዳይ በሚመለከት ያደረጉት ንግግር እንዲህ ይነበባል። ኤርትራ በግርማዊነቱ ብርቱ ድካምና ትግል ከባዕድ አገዛዝ ነፃ ከወጣች 7 ዓመት ጨርሰን 8ኛውን ዓመት መጀመራችን። ግርማዊነቱ ዘወትር የማይደክም ሕሊና በፈጣሪው ተማምኖ የጀመረውን ፍጻሜው ሳያደርስ በማይተው ሰፊ በሆነ ልቦናው ታግሰው ኤርትራን ከእናት ሀገሯ ከኢትዮጵያ ጋር አቀላቅሏል። ኤርትራ በር ናት፣ የኢትዮጵያ ጉሮሮ ናት። ሕይወት የሚሰጥ ምግብ የሚያልፍባት ሊባል ይችላል። ሰው ጉሮሮ ከታነቀ ሕይወት የለም። ጃንሆይ አንድ ሰው በር የሌለው ትልቅ አዳራሽ ቢሰራ እብድ በተባለ ነበር። ባለፉት ዘመናት ኢትዮጵያም በር የሌላት ውብ ሕንፃ መስላ ትታይ ነበር። ዳሩ ግን ግርማዊነቱ ሌት ተቀን ያለ እረፍት ጥረው ተጣጥረው
በሯን ከፍተው ባህሯን ተረክበው ይሄውና ሰው ሁሉ በነፃነት ወደ ውጭ ሀገር እንደፈቀደው ይመላለሳል። ቶሎ ብለውም የመርከብና የአየር ትምህርት ቤት አቋቁሞ በሚገባ ሰርተዋል። ከብዙ ሥራ በኋላ እረፍት ለሕይወት አስፈላጊ ነው። ነገር ግን ግርማዊ ጃንሆይ ከዚህ ሁሉ ሥራቸው በኋላ እረፍት ያደርጋሉ የሚል ሰው አይገኝም። ቢገኝም ሕሊና የሌለው ሰው ነው ተብሎ በተፈረደበት ነበር እያለ ይቀጥላል። ፍሬ ከናፍር 1952 የኤርትራ ተወላጅ የሆኑት ሌላው የዕለቱ ተናጋሪ የነበሩት ብላታ መሐመድ ዑስማን የነበሩ ሲሆን ካደረጉት ረጅም ንግግር ውስጥ ጥቂት አንቀጾችን ጨምረን እንለፍ። ግርማዊ ጃንሆይ፣ ግርማዊ ሆይ፣ ኤርትራ ግዛቶ በፋሽስቶች ተወራ ከእናቷ ኢትዮጵያ ተነጥላ ጥንታዊ ክብሯን አጥታ በጠላት አገዛዝ ስር ወድቃ የግርማዊነቱ አርቆ ተመልካችነት የወጠኑት ተስፋ ባለማቋረጥ እነሆ ጽኑ በሆነ መሰረት ላይ የጣሉት ተስፋ ተፈጽሞ ኤርትራን ከጠላት መንጋ ፈልቅቀው ነፃነቷን አልብሰው መታየቷ ግርማዊነቱ ከፈጸሟቸው እጅግ ሰፊና ታላላቅ ከሆኑ ታሪካዊ የድካም ፍሬዎች አንዱን ምዕራፍ ይዞ የሚገኘው የኤርትራ ከእናቷ ከኢትዮጵያ ጋር መዋሃድ ነው። ግርማዊ ሆይ፣ እኛ ኤርትራውያን ሕዝቦችን ከጠላት አገዛዝ ነፃ ለማውጣት ልዑል እግዚአብሔር ፍቃድ ሆኖ በዘመናችን ግርማዊነቱን ስለሰጠን ከሙሉ ጤንነት ጋር ዕድሜን እንዲሰጥልን ፈጣሪን ከመለመን በቀር ግርማዊነቱ ለእኛ ለሕዝቦቹ የፈጸሟቸውን ታሪካዊ ሥራዎች ይህን ያህላል ወይም ይህን ይመስላል ብሎ ለመተንተን ችሎታዬ ስለማይፈቅድልኝ ንግግሬን ባጭሩ አቆማለሁ። ዝኒ ከማሁ ውድ የቻናላችን ቤተሰቦችና የትረካችን ተከታታዮች የኢትዮጵያ ታሪክ ካልተዘመረለት ኢያሱ እስከተዘመረለት ኢህአዴግ የተሰኘው መጽሐፍ ክፍል 11 ትረካን አቅርበና አጠቃለናል። በቀጣይ ክፍል 12 ትረካን እናቀርባለን። ሙሉውን ትረካችንን ስታዳምጡ የነበራችሁትን ሁሉ ከልብ እያመሰገንን በቀጣይ የቪዲዮ ትረካ እስከምንገናኝ ቸር ሰንብቱልን፣ ደህና ሁኑልን። ኢትዮጵያ ሀገራችን ምንጊዜም ሰላም ትሆንልን።